የገባው ሶ ዝሆኔ ብዙ ነገር ስትናገረውና ስታወራ ስትዘልፈው ስታንቋሽሸው አንድ ቀን ማለት ነው አንድ ቀን መልስ መልሶላት አያውቅም በነገራችን ዋና ፖይንቱን ልነግራችሁ ነው መልስ መልሶላት አያውቅም ዝም ኬስ ስለሆነ ማለት ነው ገባችሁ የሱ ኬስ በመንግስት የተያዘ ስለሆነ ሂዳ ዝሆኔ ባለጌናት ሂዳ ብዙዎቹ ዩሮፕ የሚገቡ ስደተኞች ወንድሞቻችን ኢትዮጵያዊንን ብሎ አይደለም ፓስፖርት ያው እንደምታውቁት አይደለ የሚሰጠው እንደዛ አይደለም ያው ሌላ ብሔር ዜጋ ጠርተ ነው የምትቀበለው ስለዚህ ለዛ ስለሆነ በምንም አይነት ወይ ወደ ጣቢያና ወደ ክስ ቦታ መሄድ አይፈልግም መገኘት አይፈልግም አፉን ዘግቶ ግን ወረቀቱን እስኪያገኘ ድረስ ላይፉን እየኖረ ነበር ድምጹን አጥፍቶ ትዳሩን መስርቶ እየኖረ ነበር ዛሬ ላይ ግን ደጋግማ አታክ ስታደርገው ወጥቶ በቃሽ እከስሻለሁ ብሎ መልስ ሰጣት አይደለ ያገሬ ልጅ ፖይንት ያዙልኝ ነጥብ ያዛችሁልኝ ብሎ መልስ መለሰላት ከዛም በኋላ 2 ቀን ሙሉ ከላይቭ ስትሪም ወይም ደግሞ ከቪዲዮ ፋኒ ምንም አይነት መልስ አልሰጠም ምንም አይነት ንግግር አልተናገረም ባለቤቱም በታ ምንም ነገር አላለችም ሶ ሚዲያ ቪውና የሚዲያ እንቅስቃሴው በጣም ቫይራል ሆነ በመሃል ደግሞ የሊያሾም ነገር አለ ብቻ ቦታ ይዞ ራን ያደረገን ያለው እነሱ ዝም ብለው ተቀምጠዋል መልስ አልመለሱም አይደል ያገሬ ልጆች ዝም ብለው ያዩ ነው ክስም ከሆነ ክስ ነው በመጀመሪያ ደረጃ ዝሆኔ ቲያትር ትወዳለች ፊልም ትወዳለች ሰው ላይ ለብር ሲባል ምንም ታረጋለች መታረድ ካለብህም ታሳርዳለች ያንን ሁላችንም እናውቃለን እንመሰክርላታለን በደም እንደዚህ አጭጭበን ነው የምንመሰክርላት ምንም ታስደርጋለች ለገንዘብ ካላት ነገር አንፃር ማለት ነው ሲቀጥል እናት ሆነ ወይም እናት ሆነሽ ሁልሽም ምንም ልጠይቅሽ የልጅሽ ባል ቤትሽ ውስጥ ቁጭ ብሎ እቃውን አውጥቶ ሲያሳይሽ የትኛውም እናት አፏን ዘግታ ልትቀመጥ ትችላለች እሱን ግን ጠፍጥፋ ደብድባ ቤት ውስጥ ኃይለኛ ጦርነት ተነስቶ ሊወጡ ይችላል ምክንያቱም ይሄ ትልቅ ነገር ነው ምንም ለሰው መውራት የማይጠበቅብን እርቃንን እቃው ሹሹላህን ስታወጣ ዘለ ወደ ፖሊስ ጣቢያም አይደለም የምትሄደው እናት ነህ በገዛ ቤትክ በገዛ መኖሪያ ቤትክ እቃን ስታወጣ ለእሷ ስታሳይ እናት ናት አናችን ብላ ተገላግለዋለች በዝሆኔ ባህሪ ግን አይደለም ጋይስ አንድ የተሸወርነው ነገር ያለ ይመስለኛል አንድ የተሸወርነው ነገር ያለ ይመስለኛል ነይ ብሎክ አርቂያትሽ ነው እንደጋገመችው ማሪ ብሎክ ሁለቱም እሷንም ያችኛዋን ከታች ዝቅ አርቂያት ደጋገመችው ማሪ በቃ ቅድም እሷ አርቂያት አውሷንም ቀጥለሽ ከላልቻው ከልቃይ ጥኖ ዝቅ አንዲ አትደጋግሙ ኮሜንት አትደጋግሙ ችግር የለውም ሌላ ቤት እዚህ ቤት አይቻልም በቃ ሁለቱ ናቸው እና አደረገች ማለት ነው ያገሬ ልጅ ይሄን ነገር አደረገ በዚህ ሰዓት ላይ ወጣ ተበድያለው ምንድነው ደፍሮኛል እንደዚህ አርጎኛል ብለው ፊልም የሚሰሩት አሁን ላይ ስሰማ አይ ቲንክ ኮሽታ ሳይኖር አይቀርም ቤት ውስጥ ኮሽታ ጋይስ አሁን አንዳንድ ሴሌብሪቲ ትዳሩን ሲፈታ አልተፋታንም እያለ ይኖራልና ከዛም እንደተፋቱ ትሰማላችሁ ተፋታን የሚለውን ወርድ መጠቀም አይፈልጉም መናገር አይፈልጉም እና የሆነ እንደው እዛ ጀርመን ያሉት እንደነገሩ ከሆነ የሆነ ኮሽታ አለ ልጁ የራሱ የሆነ ነገር ለቋል